የፍቺ ፎርም ሰጥቶኛል። ትፈርሚያለሽ። ምን ማለት ነው? ምን ትፈርሚያለሽ። አልፈርምም የምትይ ከሆነ ደግሞ ፍርድ ቤት ሄደሽ ያስፈርምሻል። ገባሽ? እሱንም ሄጄ አስፈርመዋለሁ። ያለውን ነገር እሱን ሄጄ አስፈርመዋለሁ። ዋጋውን ሰጥቼ አስፈርመዋለሁ። አይደለም ምን ማለት ነው? አላከብራለሁ። አይደለም አፋታኝ ብያለሁ። ያለው አይደለም አፋታኝ ብያለሁ። ጠበቅኩት፣ ጊዜ ሰጥቶ ጠበቅኩት። እስካሁን ድረስ ዝም ብዬ ጠበቅኩት። ታማከረኝ ጠበቃ ያስፈረምከው ጠበቃ ልቀቂ ይበላሽ። ለምን ነው ፍሬ የምትይዝልኝ? ስለምን ጠበቃ ነው የምታወራው? አንተ ማን እያለህ ተቀመጭ፣ ተረጋጊ፣ ራስሽን አረጋጊ። ታምኚበታለሽ። ባሰብኩት ሀሳብ ተረጋጊ። አይደለም እሷ አብራችሁ ነው እንደዚህ ያደርጋችሁ? እኔ አላውቅም። ጠርቶኝ ያለው ነገር እኔ ማቆም ይሰማኛል። ለማፍረስ ነው አልፈርምም። ይኸውልሽ ታስገድደኛለህ። የሚቀጥል አይመስለኝም ይሄ ነገር። የልጆቿን አባት የሚቀጥል እነሱ ሲለያዩ ልጆቹን እየበተኑ እንደሆነ አስብ አይመስለኝም። እና ይሄን ያክል ያጠፋው ይሄን ያክል ጥፋት የለም። ወድ እንዳልሆነ ለምን ባይ ያስለቀሳት ነው ያለው? እያረከው ያለው ነገር አልፈልግም። ልብሽን ደስተኛ ትሆኚ ከዚህ በኋላ ኪሩቤል ደስ አለ አይደል? ደስ አለ አይደል? እድሜ ልኳን ደስተኛ ትሆኚ። እኔ እኮ ይኸውልህ ከአንተ ወገን ሆኜ ነገሮችን አስተካክላለሁ ብዬ ነበር ያሰብኩት። አይመስለኝም። ካሳለፈችው አንጻር የተደረገው ነገር እሱ እያደረገ ያለው ነገር ሁሉ በቃ ውሳኔ ነው እየወሰድሽ ያለው። እህትን ታጣታለህ በዚህ ውሳኔ። ተረጋጋና አስብ። ለማትረፍ ነው ካለው ለማውጣት ነው። ይሄን ሁሉ ውሳኔ ነው። ይሄን ሁሉ ውሳኔ ነው። አስተውል። ሰላም እንድትሆን ነው። የእድሜ ልክ ሰላም እየሰጧት ነው ያለው። ግን በዚህ መንገድ አይደለም ኪሩቤል፣ በዚህ መንገድ አይደለም። አይመስለኝም። እውነት ማረጋጋት ሲገባ እንደዚህ አይነት ነገር ትረጋጋለህ። የልጆቿን አባት እንደዚህ ያረጋት ያሳለፈችውን ችግር እዚህ ሁላ ደረጃ ያደረሳትን ሰው ተረሷል። ያንተ ብሷል፣ ያንተ ባሰ። ይሄው እንታረክሱ ባንተ ምክንያት ነው። ስለ ትዳር ባላውቅም ስለ እህትነት ግን አውቃለሁ። ለዛ ነው ስሜቱን አታውቀውም አይደል? የወለደና ያገባ ስሜቱን ያውቀዋል። እሺ ለዛ ነው ሙሉ ተረጋጊ። ተውኝ እንደዚህ ሳታለቅስ ከአሁን በኋላ እሷ ሳታለቅስ ነገሮች ማስተካከል እንችላለን። አንተ እኮ ጭራሽ የሰው ሀሳብ መቀበል አትፈልግም ኪሩቤል። ያለውን ነገር ግን እሱ እያድበሰበሰ ራሴን አጠፋለሁ፣ እንደዚህ አደርጋለሁ፣ እንደዚህ ሆናለሁ እያለ እሷ እያሳለኝ ነው እየሞከረ ነው። ስለማይፈልግ ነው እንደዚህ ይሁን። አንተ መረዳት እሱ እኮ ይኸውልሽ ትዳር ውስጥ አልገባም ነው መረዳት ያለው ይሄን ወረቀት ለመፈረም ራስሽን ብቻ ዝግጁ አድርጊ። የማሰይ ቡና ነው። አልፈርምም። አንተ በእናትህ ኪሩቤል አታስጨንቃት በእናትህ